ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና ወጃችን ነው ጀምሯል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ራስተ ዜናዎቹን እናገራችኋለን። አብራችሁን ቆዩ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከሰሞኑ የኮማንዶ ያለውን ኃይል አስመርቋል ተብሏል። ሰሞኑን በመላው ትግራይ ክልል ብሔራዊ አንድነት ለትግራይ ህልውና ደህንነት በሚል ስብሰባ እየተካሄደ ሲሆን ህዝቡም ለጦርነት እየተንቀሳቀሰ ይገኛል። ህዝቡ ጥቃት ሊከፈትብን እንደሆነ ከህዝባዊ ስብሰባው ላይ እየተቀሰቀሰ ሲሆን በየቤታችሁ ምሽግ ቆፍሩ በሚል መልእክት እያስተላለፉ መሆኑን የስምረት ፓርቲ አመራሩ አቶ ጣዕማ አርዶም ለጋዜጣ ሪፖርት ተናግረዋል። ከዚህም በተጨማሪም ከሰሞኑ የኮማንዶ ኃይል እንዳስመረቀ የህዝባዊ ወያኔ ሓርነት ትግራይ ልሳን የሆነው ወይን ዘግቧል። በዚህም የዜና ተንታኔያችን የምንመለስበት ይሆናል። ኢትዮጵያ በሳይበር ጥቃት ተጋላጭ ከዓለም ሀገራት ቀዳሚ መሆኗን ዓለም አቀፋዊ ተቋማት ይፋ አድርገዋል። የኦንላይን ማጭበርበር ድርጊቶች በሀገራት ከፍተኛ ደረጃ እየጨመረ ነው ተብሏል። አፍሪካ ኢንተርፖል ከቀናት በፊት ባወጣው አዲስ ሪፖርቱ ኢትዮጵያ በሳይበር ጥቃት በበየነ መረብ ማጭበርበር በዓለም ላይ በጣም ተጋላጭ ከሆኑ ሀገራት በግንባር ቀደምነት ያስቀመጠ ሲሆን የሳይበር ጥቃት የመከላከል አቅሟን ማሳደግ እንዳለባትም ምክር ሰጥቷል። የግማሽ ዓመታት የሚሰራው የኤችአይቪ መከላከያ መርፌ ዋጋ 99% ቀንሷል ተባለ። አዲስና ውጤታማ የሆነ የኤችአይቪ መከላከያ መድኃኒት ወደ 100 የሚጠጉ ታዳጊ ሀገራት በቅናሽ ዋጋ ሊቀርብ ነው ተባለ። በዚህም የዜና ትንታኔያችን የምንመለስበት ይሆናል። በኦሮሚያ ክልል ባለ ጸጥታ ችግር ምክንያት ከአዲስ አበባ ጋር የሚያገናኘው መንገድ በመዘጋቱ የኑሮ ውድነት እየተባባሰ መውጣቱን ነዋሪዎቹ እየገለጹ ነው። በዚህም የዜና ትንታኔያችን የምንመለስበት ይሆናል። ኃይሎች ከባህር ዳር ከተማ ታግተው የነበሩት ሰሜን ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ምክትል ኃላፊ የሆኑት መለቀቃቸው ተሰምቷል። የዜና ትንታኔያችን እነዚህን አካቶታል። በፌደራል መንግስት በትግራይ ሌላ ዙር ጦርነት ለመክፈት ዝግጅት እያደረገ ይገኛል የሚለው ዜና የተሳሳተ ነው ተብሏል። በዚህም ጉዳይ የዜና ትንታኔያችን የተመለከተውን በጥንቅር ይዘን ቀርበናል። የፌደራል መንግስት ትግራይ የመልሶ ጦርነት ለመቀስቀስ እየሰራች ነው በሚል ስጋት ያነሳል። ነገር ግን በማንኛው ምክንያት መልሶ ጦርነት እንዳይቀሰቀስ በትኩረት እየሰራን ነው ሲል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ተናግረዋል። የፕሪቶሪያ ሰላም ስምምነት መሰረት የትግራይ መሰረታዊ ጥያቄ ባይመለሱም አሁን ሰላም ማጽናት የጦርነት ድባብ ለማስወገድ በልዩ ጥንቃቄና ኃላፊነት እየሰራ ነው ሲሉ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደም ተናግረዋል። የዜና ትንታኔያችንም አካቶታል። እዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ህወሓት ከሰሞኑን የኮማንዶ ኃይልን አስመርቋል ተብሏል። አዲስ ኮማንዶ ኃይል ያስመረቀው በሌተናል ጄኔራል ተስፋዬ አብርሃ ወይም ድንኩል የሚመራው የህወሓት አርሚ 42 ነው። በምረቃ ስነ ስርዓቱ ላይ የተገኙት የአርሚ 42 ዋና አዛዥ ጄኔራል ድንኩል ትግራይ የራሱ ለመከላከል ራሱ እያዘጋጀ መሆኑን ጠቁመዋል። ጄኔራሉ በቅርብ ባደረጉት ንግግር ትግራይ በመንገድ መንታ ላይ እንደምትገኝ በመግለጽ ተዋጊ ኃይል ለሚመጣው ነገር ዝግጁ እንደሆነ መመሪያ መስጠታቸው የሚታወስ ነው። ከህጋዊ ፓርቲነት የታገደው ህወሓት እንደ አይነት ወታደራዊ እንቅስቃሴ እያደረገ ቢሆንም ከፌደራል መንግስት በኩል ግን የተባለ ነገር የለም ተብሏል። ለግማሽ ዓመታት የሚሰራው የኤችአይቪ መከላከያ መርፌ ዋጋ 99% ቀነሰ ተባለ። አዲስና ውጤታማ የሆነ የኤችአይቪ መከላከያ መድኃኒት ወደ 100 የሚጠጉ ታዳጊ ሀገራት በቅናሽ ዋጋ ሊቀርብ ነው። ይህ ሌከናቪር የተሰኘው መርፌ የ6 ወር በአንድ ጊዜ የሚወጋ ሲሆን በግማሽ ዓመቱ ከኤችአይቪ ኢንፌክሽን ይከላከላል። በአሁኑ ዋጋ በአመት $28,000 ሲሆን በአዲሱ ስምምነት መሰረት ወደ $40 ዝቅ ይላል ተብሏል። ይህ ማለት ከቀድሞ ዋጋ 99% ቅናሽ ተደርጓል። የባለሙያዎቹ ይህን የረጅም ጊዜ መከላከያ መርፌ በተለይ ለወጣቶች ለወሲብ ሰራተኞችና በየቀኑ ክኒን ለሚወስዱ የሚከብዳቸው ሰዎች ትልቅ ለውጥ እንደሚያመጣ እየተነገረ ነው። በአፍ የሚወሰድ ፕሪፕ የተባለው ክኒን በቀን አንድ ጊዜ በመውሰድ ሲኖርበት ብዙ በየቀኑ ለመውሰድ ይቸገራሉ። የአዲስ መርፌ ግን ችግሩን ይፈታል ተብሎ ይጠበቃል። በደቡብ አፍሪካ የሚገኘው ዊትዝ አርኤች ምርመራ ተቋም እንደገለጸው ከሆነ የመድኃኒት በሀገራት ውስጥ ለማስተዋወቅና ለማሰራጨት አሁን ትልቁ ስራ ይጀምራል ተብሏል። ይህ መድኃኒት ተደራሽ ማድረግ በሚሊዮኖች የሚቆጠሩ ሰዎች ህይወት ከመቀየር ባለፈ ኤችአይቪ ወረርሽኝ ለማስቆም አንድ እርምጃ ወደፊት እንደሚያደርግ ተስፋ ተጥሎበታል። በኦሮሚያ ክልል ባለ ጸጥታ ችግር ምክንያት ከአዲስ አበባ የሚያገናኘው መንገድ በመዘጋቱ የኑሮ ውድነት እየተባባሱ መምጣቱን ነዋሪ ገለጹ። በኦሮሚያ ክልል ባለ ጸጥታ ችግር ምክንያት ከአዲስ አበባ አሶሳ ያለ ትራንስፖርት አገልግሎት መዘጋቱን የኑሮ ውድነት ከጊዜ ወደ ጊዜ እየተባባሰ መምጣቱን የቤኒሻንጉል ጉሙዝ ክልል የመንጌ ከተማ ነዋሪዎች ገልጸዋል። ነዋሪዎች የገለጹት የህዝብ ተወካይ ምክር ቤት አባልና የግብርና ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የተከበረው አቶ ሙባረክ ኤልያስ በቤኒሻንጉል ጉሙዝ ክልል መንጌ ከተማ ተመራጭ ውይይት መድረክ ባካሄዱበት ወቅት ነው።
በውይይቱ ወቅት ነዋሪዎች ለህዝብ ተወካይ ምክር ቤት አባልና የግብርና ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ልዑክ ቡድናቸው እንደገለጹት በኦሮሚያ ክልል ባለ የጸጥታ ችግር ምክንያት ከአዲስ አበባ አሶሳ ያለው ትራንስፖርት አገልግሎት በመዘጋቱ የኑሮ ውድነት ከጊዜ ወደ ጊዜ ተባብሷል። የለውጥ መንግስት በአካባቢ ያለው የተፈጥሮ ጸጋ በመጠቀም ሀብት እንዲያፈሩ እድል የፈጠረላቸው መሆኑን በአጽንኦት ነዋሪዎቹ አውንታዊ ምላሽ አንስተዋል። ታላቁ የህዳሴ ግድብ በመጠናቀቁ መደሰታቸው ለግድቡ ደህንነት ዘብ የሚቆም መሆናቸውም እንዲሁም ባህር በር ተጠቃሚ መብት ኢትዮጵያ ህልውና ጉዳይ ስለሆነ መንግስት የጀመረውን ስራ አጠናክሮ እንደሚቀጥል ነዋሪዎችም ጠይቀዋል። በአማራ ክልል በፋኖ ኃይሎች ከባህር ዳር ከተማ ታግተው የነበሩት ሰሜን ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አደረጃጀት ምክትል ኃላፊ አቶ ታከለ መንጌ መለቀቃቸው ተሰምተዋል። መንግስት ተቃዋሚ እንደገለጹት አመራሩ በጸጥታ መዋቅር ብርቱ ክትትል ከታገቱበት ማስለቀቅ ተችሏል ነው ያለው። በሰሜን ጎጃም ዞን ፖሊስ አዛዥ ኮማንደር በሪሁን አየነው እንደተናገሩት ከሆነ በ5 ቀናት በፊት ታግተው የነበሩት የሰሜን ጎጃም ዞን አመራር የክልሉ ደህንነት ተቋምና ሰሜን ጎጃም ዞን ጸጥታ መዋቅርና ባህር ዳር ጸጥታ መዋቅር ባደረገው ያላሰለሰ ክትትል ተለቋል ብለዋል። አመራሩ ማስለቀቅ 3 ሚሊዮን ብር መጠየቁ መዘገቡ የሚታወስ ይሆናል። መንግስት በትግራይ ሌላ ዙር ጦርነት ለመክፈት ዝግጅት እያደረገ ነው ይገኛል የተባለው ሐሰት ነው ተባለ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ፌዴራል መንግስት በትግራይ ላይ ሌላ ዙር ጦርነት ለመክፈት ዝግጅት እያደረገ ይገኛል በማለቱ በትናንትና በኢትዮጵያ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ኃላፊ ጋር በተወያዩበት ወቅት መናገራቸውን የክልሉ ኮሚሽን አስታውቋል። ጄኔራል ታደሰ ጊዜያዊ አስተዳደሩ የጦር ደመና ለመክፈፍና ከፍተኛ ጥረት እያደረገ መሆኑን በኃላፊ እንዳረጋገጡላቸው ቢሮ ገልጿል። በትግራይ በኩል የሚጀመር ጦርነት አይኖርም ያሉ ጄኔራል ታደሰ ወረደ ጊዜያዊ አስተዳደሩ በትግራይ የተሟላ ዘላቂ ሰላም እንዲሰፍን ከፌዴራል መንግስቱ ከዓለም አቀፋዊ ድርጅቶችና ከውጭ ዲፕሎማሲዎች ጋር የቅርብ ግንኙነት በማድረግ ላይ መሆኑን ገልጸዋል ተብሏል። የፌዴራል መንግስት ትግራይ መልሶ ጦርነት ለመቀስቀስ እየሰራች ነው የሚል ስጋት ያነሳል። ነገር ግን በማንኛውም ምክንያት መልሶ ጦርነት እንዳይቀሰቀስ በትኩረት እየሰራ ነው ሲል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ገልጸዋል። የፕሪቶሪያ ሰላም ስምምነት መሰረት የትግራይ መሰረታዊ ጥያቄ ባይመለሱም በአሁኑ ሰላም በማጽናት ጦርነት ድባብ ለማስወገድ በልዩ ጥንቃቄና ኃላፊነት እየሰራ ነው ሲሉ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ተናግረዋል። ፕሬዝዳንቱ ጽሕፈት ቤት መስከረም 13 2018 ባደረገው ጽሑፍ መግለጫ እንዳለው ከሆነ ፕሬዝዳንቱ ዓለም አቀፋዊ ስደተኞች ተቋም የኢትዮጵያ ኃላፊ አቢቲዮ ዊን ተወያይተዋል። ፕሬዝዳንቱ በውይይታቸው የትግራይ ከፕሪቶሪያ ሰላም ስምምነት በኋላ ለበርካታ ችግሮች መጋለጧን ኃላፊዋ አብራርተዋል። የትግራይ ህዝብ ችግሮች ቢደራረቡበትም አሁንም የሰላም እንዲጸናና የጦር ደመና እንዲወገድ አበርትቶ ይሰራል ሲሉ ከኃላፊ አረጋግጠዋል። የፌዴራል መንግስት ትግራይ መልሶ ጦርነት ለመቀስቀስ እየሰራች ነው የሚል ስጋት ያነሳው ያሉ ፕሬዝዳንቱ ህዝባዊ ጊዜያዊ አስተዳደር ማንኛውም ምክንያት መልሶ ጦርነት እንዳይቀሰቀስ በትኩረት እየሰራ ነው ብለዋል። ጅምሩ ሰላም እንዲጸና መስራት ለትግራይ ምርጫ የሌለው ምርጫ እንደሆነ ለፌዴራል መንግስት ሆነ ጉዳይ የሚያበሳቸው ዓለም አቀፋዊ ጉዳዮች የዲፕሎማሲ ማህበራት ተወካዮች እንዲያረጋግጥ መጥተናል ሲሉ አሁን መልሰን እናረጋግጣለን ብለዋል። የተፈናቃዮች መመለስ፣ የሰብአዊ እርዳታ አቅርቦትና ፖለቲካዊ ጉዳይ መሰሉ ያልተመለሱ በርካታ ጥያቄ እንዳሉ የጠቀሱ ፕሬዝዳንት ታደሰ አሁንም ተፈናቃዮች ደህንነታቸው ተጠብቆ ግልጽነት ባለው አኳን እንዲመለሱ ከኃላፊው አብራርተዋል። በዓለም አቀፍ የስደተኞች ተቋም የኢትዮጵያ ኃላፊ አብቲዩ በበኩላቸው ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው እንዲመለሱ እንዲቋቋም ከሚመለከታቸው አካላት በቅንጅት እንደተሰራ መሆኑን ገልጸዋል።